ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ቤተሰብ ዛሬ እንግዲህ ቱቱ ድራማ ክፍል 23ን ይዤላችሁ መጥቻለሁ። በእርግጥ አሁን ለታ ነው እንትን ያለው እየተለቀቀው ግን እኔ ስላልተመቸኝ ከዛው ልጀምር ብዬ ነው። ትላንትና ነበረ ቪዲዮን የቀረጽኩትና አልተመቸኝም። ውድ ተመልካች እንግዲህ ለምንድነው ካሊድ የቀሚስ የሴት ቀሚስ ለብሶ እነሱ የሚያወሩትን ሚስትና ባል የሚያወሩትን የሚያዳምጠው በምን ምክንያት ነው? ምክንያቱ ምንድነው? ካሊድ ለምንድነው የተደበቀው? ለምንድነው እንደዚህ የሚያደርገው? ምንድነው ችግሩ? ከቤተሰቦቹ ጋራ ሽማግሌውና ሚስትና ባል ሰራተኛው እህቱ ነች ሰራተኛ የሚያወሩትን ነገር እሱ ተሸፋፍነው እንደ ሴት የሚያዳምጠው የሴት ጸጉር አድርጎ እንደገና ደግሞ ተመልሶ የነሱ አልጋ ላይ ሄዶ የተኛ ችግሩ ምንድነው? የእሱ ችግር ምንድነው? የቤተሰብ አባል ናቸው አይደለ እንደ እንግዲህ አንድ ሰው ነው ሁለት ሰው ብቻ ነው እነሱ መካከል ያለው ለዛውም አማች ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔ ምኞት ነው። ውድ ተመልካች ስለዚህ ይሄንን ቪዲዮ እየገባችሁ ላይክ ብታረጉ በጣም ነው ደስ የሚለኝ። ላይክ የማታረጉ ደግሞ እንግዲህ ውድ ተመልካች ሁላችሁንም ምንድነው ሰው በመካከሉ መጥቶብኝ ነው ያቆምኩትና ችግራቸው ምንድነው? የነሱ ችግር ምንድነው? ለምንድነው የሴት ቀሚስ ለብሶ የሴት ፀጉር አስሮ ለምንድነው ቤተሰብ የሚያወራውን የሚያዳምጠው? ሽማግሌው ደግሞ እንግዲህ በጣም እንትን እያለ ነው። በጣም ብር አበድረኝ ብሎ አማች መሰለኝና ሲጠይቀው ነበረ። ብር አበድረኝ ብሎ ሲጠይቀው እሺ ከነ ካሊድ ጋራ ሁሉ አስቤ ተመካክረን እናረገዋለን እንጂ ብቻውን እንደማያረግ ሽማግሌው ነግሮት ነበረና እንግዲህ ለምንድነው እነ ካሊድን የምታመካከረው? ትንሽ ብር እኮ ነው 5,000,000,000 ብር ነው እኮ የምታበድረኝ ብሎ ጠይቆት ነበረና ስለዚህ ሽማግሌው 5,000,000 ብር እንደ ቀላል አርግቶ ስላወራውና ስለጠየቀው በጣም ነው የሳቀበት። ምክንያቱም የሳቀው እንግዲህ በአሁኑ ጊዜ ይሄ ትንሽዬ ብር ለምንድነው እንደዚህ የሆነ ብሎ በቃ እሱ ነገሮቹን በቀላል አርግቶ ነው አማች ተብዬው እንግዲህ ወይ አማች ነው እኔ አላውቅም የጠየቀው። እሱ እንደዛ ሲጠይቅ ሽማግሌው በጣም ነው የሳቀው። እንግዲህ ይሄ እንድች አይነት ምስጢር ስላለች ነው መሰለኝ ሳስበው ካሊድ ተሸፋፍኖ እንደ ሴት ቁጭ ብሎ የውጪ ሰው ነው ተብሎ እንዲያዳምጥ ብዬ ነው ብሎ ነው ይሄንን እንደዚህ ያደረገውና ስለዚህ እንግዲህ ሁላችሁንም ይሄንን ቪዲዮ ላይክ እንድታረጉና ደግሞ ካሊድ ከእህቱ ጋራ ወይ ከሰራተኛው ጋራ ነው ኩሽና ውስጥ ገብቶ እየተነጋገሩ ያሉትና ካሊድ በየቦታ ሽፍንፍን ብሎ እነሱ የሚያወሩትን ነገር ሁሉ በጣም እያዳመጠ ነው። ምክንያቱ ለምን እንደሆነ እኔ ባላቅም እነሱ ምክንያታቸውን ያውቃሉ ማለት ነው። እና ውድ ተመልካች እንግዲህ እችኛዋ ደግሞ ስራቸው ሙጥኝ ብላ እነሱ እቃም እንደሚያነሳ ምግብም ምን እንደሚፈልጉ ለማየት በቃ ምን ላይ እንዳሉ ለማየት በጣም ብዙ ነገር ጥረት ታረጋለች። ካሊድ ደግሞ እንደ ሴቶችና እንደ ከውጪ እንደመጣ ሰው ምንም እንደማያውቅ ሰው ተከናብኖ ሽፍንፍን ብሎ ነው ቁጭ ያለው። ሁለቱ ጋር እንግዲህ
ሁለቱ ፍቅረኛ ማሞች ቁጭ ብለው ነው እያዳመጡ ሲያወሩም እሷ አትሰማም እያሉ የፈለጉትን ነገር እያወሩ ያለውና ኻሊጥም ደስ ሲለው እነሱ ከክፍላቸው ሲወጡ ክፍላቸው ላይ ሄዶ ነው የሚተኛው። እንግዲህ ሰራተኛዋን ሂድና አውጣልኝ እያለች ነው እያችኛዋ እየመጣች ቱቱን የምታናግረው። ቱቱ እንግዲህ መጡ ገቡ ውረድ ምናምን ብላ የምታስረዳ ሆና ቁጭ ብላለች። እንግዲህ ውድ ተመልካች ይሄ ድራማ አንዳንድ ጊዜም አስተማሪ ያደርጋል፣ አንዳንድ ጊዜ ደግሞ ምንም የሚገርም ትወና እየተወኑ ነውና ስለዚህ ሁላችሁንም ላይክ እንድታረጉ። ሽማግሌው ደግሞ ከእሱ ጋራ እነሱ ሶስቱ ይተዋወቃሉ፣ ሁለቱ ብቻ ናቸው ይመስለኛል የማያውቁ። እንግዲህ ውድ ተመልካች ደግሞ ኩሽና ውስጥ ሄዶም ቱቱን ያነጋግራታል። ቱቱም መልሱን ትሰጠዋለች። እንግዲህ ቱቱ ውጣ ግባ ቁጭ በልና በዚህ ስትለው አልጋ ላይም ተኛ ውረድ ስትለውም ይወርዳል። እንደምታዩ የእነሱ ፔጅ ላይ ገብታችሁ ማየት ትችላላችሁ። እንግዲህ ውድ ተመልካች እኔንም እነሱንም ሰብስክራይብ እያረጋችሁ ብታበረታቱን በጣም ነው ደስ የሚለኝ። ወደሚቀጥለው ቪዲዮ እንግዲህ ስንሄድ እኔ የሻሽ አስተሳሰሩ አስተሳሰቡ በር ላይ ቆሞ ማዳመጡ እነሱ ጋር ሄዶ ማዳመጡ። እቺ ደግሞ ሁሌም አንቺ ሰራተኛ ነሽ ብላ ጭንቅላቷን እያወዛወዘች ነው። አንቺ እኮ ሁሌ ሰራተኛ ነሽ። ለምሳሌ ሰው ቤት ሰርቶ የሚያውቅ እንግዲህ ለዚህ አነጋገሯ ደግሞ በጣም ነው የሚሰማን ሁላችንም ታውቃላችሁ ማለት ነው ውድ ተመልካች። በተረፈ ሁላችሁንም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛላችሁም። እንግዲህ በተረፈ ኩሽና ሲመጣም አብረው ነው ኩሽና የሚሄዱት፣ አብረው ነው ኩሽናም ቆመው አንዳንድ ነገር የሚነጋገሩት ማለት ነው ውድ ተመልካች። ስለዚህ ሁላችሁም እንግዲህ እናመሰግናለን መታችሁ ላይክ ስለምታረጉም። ላይክ የማታረጉትም ለምንድነው ኩሽና ውስጥ ቆማ እኔ የሚገርመኝ ከሰራተኛ ጋራ የምትከራከረው? ምክንያቱም ሰራተኛ የራሱን ስራ ነው የሚሰራውና ሽማግሌው ደግሞ በጣም ነው እንትን እየገረማቸው ያለው ግርም ነው የሚላቸው አስተሳሰባቸው ሁላቸው ሁሉም ነገር ማለት ነው። እችን የምታደርገው ነገር አነጋገሯን በጣም ነው የሚገብረውና እንግዲህ ሁላችሁንም ሰላም ብያለሁ። እንግዲህ ብዙም ባይገባኝም በሚገባኝ መንገድ አብራርቻለሁ ብዬ አስባለሁ። ወደሚቀጥለው ቪዲዮ ደግሞ ስንሄድ አሁን ደግሞ በስተመጨረሻ ላይ ቪዲዮውን ኩሽና ሄዶ ሽጉጡን አባቴ የታረገ ብሎ ሰራተኛዋን ሲያፋጥጣት ነበረ። ሽጉጡን የት ነው ያረገው አባቴ? ምንድነው ችግሩ ምንድነው ብሎ በጣም እያጋፈጣት ነበረ። በጣም እየገፈታተራት ነበረ። ስለዚህ ውድ ተመልካች ሁላችሁንም እንግዲህ ይሄ ሽጉጥ ለማን እንደሚሄድ ሁላችሁም ታውቃላችሁ ማለት ነውና በጣም ነው የሚገርመው። መጀመሪያ ላይ እንደ ሴት ሆኖ አዳምጦ ከዛ ደግሞ ሲቀጥል እንደ ወንድ ሲያረገው በጣም በሚገርም ሁኔታ ነው እየተወነ ያለው ማለት ነው። መጀመሪያ ሴት ሆነ፣ ከዛ ደግሞ ሌሎቹ ወንድ እንደሆነ ያውቃሉ። ከዛ አዳመጠ። ከዛ ሁኔታውን ስለ ብር አባቱ ሀያኛው ልጅ ጋራ ሲያወራም አዳመጠ። አሁንም ከዛ አዳምጦ ሽጉጡን የት ነው ያረገው ብሎ ሰራተኛዋን ሲጠይቃት ነበረ።
ሰራተኛዋ ደግሞ እንግዲህ ሽጉጡ ለምንድን ነው እየፈለከውም እያለችው ነበረና ፈረጠጠ። በስተመጨረሻ ላይ ልቀቁኝ እያለ በጣም እየዘለለ ነበረና እንግዲህ አብረን የሚቀጥለው ቪዲዮ ላይም እንግዲህ ክፍል 24 ላይ አብረን እንቀጥላለን ማለት ነው። ስለዚህ ሁላችሁንም ሰላም ብያለሁ። ባላችሁበት ቦታ የእግዚአብሔር ሰላምታና ጸጋ ለእናንተ እንዲበዛና ለእናንተ ብዝት እንዲል እንግዲህ እኛም ወደ ቤታችሁ እንድንመጣ እናንተም ወደ ቤታችን እንድትመጡ ፈቃደኛ ከሆናችሁ ዩቱብ ማናጀርም ሼር አድርግና ሰብስክራይብን ደበል አድርግልንና ከዛኛም ፏ እያልን ከእናንተ ጋር